እንዴት ነው ለራሴ ከምፈልገው ህይወት አልፌ ለሌሎች መትረፍ የምችለው? እንደው ብዙዎቻችንን አይታችሁ ከሆነ ኢትዮጵያ ውስጥ በጣም እንሰራና የሆነ ነገር ይከመርና ምክንያቱ ምን እንደሆነ በማናውቀው መልኩ ይናዳል። መጣ ስንለው ይሄዳል፣ አገኘን ስንለው እናጣል። ሊስተካከል ነው መሰለኝ ብለን ስናስብ ጭራሽ እንደውም የሱ ተቃራኒ ይሆናል። አንድ ሰው መባረክ ከፈለገ በስራው፣ መባረክ ከፈለገ በአገልግሎቱ፣ መባረክ ከፈለገ በህይወቱ እነዚህ መሰረታዊ ቁልፍ ነገሮች ማወቅ አለበት። ይገርማል። እቺ ምድር ኩዑዝ ብቻ እንዳትመስል ትሰማለች። ለማን መስጠት እንዳለባት ታውቃለች። ስንቶቻችሁ ጾታችሁን ታከብራላችሁ? ቦታ አላችሁ፣ ከለራችሁ፣ ዘራችሁ፣ ቋንቋችሁን፣ የተወለዳችሁበትን ሀገር። ሁሌ አሜሪካዊ መሆን የሚፈልግ ኢትዮጵያዊ ለምን ትሆናል? ሁል ጊዜ አሜሪካዊ መሆን የሚወድ ኢትዮጵያዊ እዚህ ምድር በረከቱን ኤክስፔክት ካደረገ በጣም ብዙ ሰው ወንድ መሆን እየፈለገ የሚኖር ሴት አለ። ሴት መሆን እየፈለገ የሚኖር ወንድ አለ። 97 ዓመተ ምህረት ረብሻ ነበርኩ። ለምን እንደተረበሸ እንዴት እንደተረበሸ የማውቀው ነገር የለም። ህዝብ ግንኙነት እኔ ነው። ዝም ማለት አልችልም። ጸጥ ማለት አልችልም። ከፍሬሽማን እስከ ጂሲ ተመራቂ ተማሪ፣ ሲቪል፣ ኤሌክትሪካል፣ ማኔጅመንት፣ ኬሚስትሪ፣ ባዮሎጂ በየትኛውም ዲፓርትመንት ክፍል ውስጥ ይታወቃል። ጌታ አረባክን እንደ ድንጋይ ዝም አድርገኝ። ተናጋሪነቴን አልወደውም። ዝም ለማለት እመኛለሁ፣ እናፍቃለሁ። በቃ ከነገ ጀምሮ ማንንም አላናግርም እላለሁ። ሰዎች አጥንት የመሰበር እድላቸው አነስተኛ ነው። አጥንታቸው የመሰበር እድሉ አነስተኛ። ኔቸር በራሱ ሲሰጥ አይሬሲቪት ብለህ በቃ ይህቺ ትልቅ የሆነ ገብተዋል። ለአያቴ ለፋሲካ በግ ስገዛ ሁለት ነው የምገዛው። አንዱ በጣም ወፍራም፣ አንዱ በጣም ትንሽ። አንዱን እንድታየው ብቻ አይታው እንድታባረረው፣ አንዱን እንድትበላው። ብር አለ፣ ነገር ግን እንደተሰጣ ልብስ እንዲህ ነው የምትዞረው። የራስን መኪና እየነዳ ተልከህ ሄድክ ነው። ሰዎች ልከው ነው የሚመስሉ። እዚህ መጥተው እንዲህ ቢል ከአመድ ላይ የተነሳ ቢል ጉባኤው ሁሉ ያስነሳውን አመድ ቅመህ ነው የምትሄደው። ቅመህ እንደውም ይብስባል፣ አመዱ ይብስባል። እዚህ ቅንድብ ላይ ሁሉ ነው አመዳም። አንዳንድ ልጆች አሉ አሁን ሰይጣን በእድሜ ብቻ የሚበልጣቸው በክፋት ይቀናባቸዋል። ራሱ ሰይጣን ወላጆቻቸውን እንዴት እርድብን ቅጥል ድፍት እንደሚያደርጓቸው ብዙዎቻችን የሄደን አፕላይ የምናደርገው ትምህርት ዛሬ ምን በቃ ከዚህ ትምህርት በኋላ አንድ ነገር ይሆናል እበል በቤተሰባችን ረሃ ነው። የበረከት ቁልፎች። ብዙዎቻችን በህይወታችን የምንፈልገውን ያህል ውጤት እንዳላመጣን ይሰማናል። በረከትን በቤታችን፣ በትዳራችን፣ በስራችን፣ በህይወታችን፣ በአገልግሎታችን እንፈልጋለን። በተለይም ደግሞ እኛ ኢትዮጵያውያን በብዙ የህይወት ጥያቄና እንቆቅልሽ ውስጥ ያለፍን የምንኖር ሰዎች ስለሆንን በረከትን የማንፈልግ ሰዎች በምድር ላይ አለን ብዬ አላስብም። በተለይ ኢትዮጵያዊ ሆኖ ለምንድን ነው የምንፈልገው ያህል በረከት በህይወታችን የሌለው? ከደከምን፣ ከሮጥን፣ ከደከምን፣ ከሰራን፣ ከጓደኞቻችን እኩል በብዙ የህይወት መንገድ ላይ ከተፍጨረጨርን የሚቆጠር የሚነበብ ወይም ደግሞ የሚቋጠር ነገር እጃችን ላይ የጠፋው ነገር ለምንድን ነው? ወይንም ደግሞ በብዙ አቅጣጫ ሞክረን መስመር ላይ መግባት ያቃተን ሰዎች ካለን እንዴት ነው ወደ መስመር መግባት የምንችለው? ወደ በረከት መስመር መግባት የምንችለው? በረከት ማለት ለራስ ከመኖር ባለፈ ለሌሎችም መትረፍ የሚለውን ሐሳብ ይይዛልና እንዴት ነው ለራሴ ከምፈልገው ህይወት አልፌ ለሌሎች መትረፍ የምችለው? እንደው ብዙዎቻችንን አይታችሁ ከሆነ ኢትዮጵያ ውስጥ በጣም እንሰራና የሆነ ነገር ይከመርና ምክንያቱ ምን እንደሆነ በማናውቀው መልኩ ይናዳል። መጣ ስንለው ይሄዳል፣ አገኘን ስንለው እናጣል። ሊስተካከል ነው መሰለኝ ብለን ስናስብ ጭራሽ እንደውም የሱ ተቃራኒ ይሆናል። በተለይም ደግሞ በጣም ብዙ ወጣቶች እዚህ ውስጥ ስላላችሁ በሚዲያም ስለምትሰሙኝ አሁን ዛሬ ማነሳላችሁ የበረከት ቁልፎች ናቸው። አንድ ሰው መባረክ ከፈለገ በስራው፣ መባረክ ከፈለገ በአገልግሎቱ፣ መባረክ ከፈለገ በህይወቱ እነዚህ መሰረታዊ ቁልፍ ነገሮች ማወቅ አለበት። እነዚህ የበረከት ቁልፎች ናቸው። በደንብ እንድትሰሙኝ ይፈልጋሉ። እንጸልይላቸዋለን፣ ጥሩ ነው። በቅባትም በውሃም በሚገባም መልኩ እንጸልይላቸዋለን። ግን ደግሞ ጸሎት ወይም ደግሞ የተለያየ ከቤተ ክርስቲያን የምታገኟቸው ሌሎች አገልግሎቶች የማይተካው መሰረታዊ የሆነ የበረከት ቁልፍ አለ። አንደኛ መባረክ ከፈለክ በህይወትህ፣ ለውጥ ከፈለክ በህይወትህ የተሰጠህን ነገር አትናቅ። የተሰጣቸው የሚንቁ ሰዎች በፍጹም ምኞቱ እንጂ የበረከት ውጤቱ የበረከት ህይወቱ አይኖራቸው። በምድር ላይ ከራሳቸው አልፈው ለሰዎች የተረፉና የተባረኩ ሰዎች የመጀመሪያ ቁልፉ የገባቸው ነገር ቢኖር የተሰጣቸውን ነገር አክብረው በተሰጣቸው ነገር የክብር ልክ
መመላለስ መቻላቸው። የተሰጠህን ነገር ማክበር ካልቻልክ እግዚአብሔር ሌላ ጨምሮ የሚሰጥ ነገር እንዳለ መጠበቅ ሞኝነት ነው። ያዕቆብ ኤሳውን በመጀመሪያ ብኩርና ሽጥልኝ ብሎ ሲጠይቀው ኤሳው የመለሰለት መልስ ቢገርም፣ እኔ ለመሞት ጫፍ ላይ ነኝ ያለሁት፣ ብኩርናዬ ለኔ ምኔ ናት? አቃለለው። እመነኝ፣ የምታቃልለውን ነገር ታጣዋለህ። አንተ ጋር ያለ ቫልዩ ያልሰጠኸው ነገር አንተ ጋር ስለሆነ ብቻ አብሮክ የሚቀጥልና የሚኖር እንዳይመስል። በቅርብ ጊዜ ይሄ ያቃለልከው ቦታ ያልሰጠኸው ነገር ታሪክን ሊቀይር የሚችል ካንተም አልፎ ለሌሎች ሊተርፍ የሚችለውን ነገር ማክበር ካልቻልክ የምታቃልለውን ነገር ታጣዋለህ። ወዳጆቼ፣ ብኩርና በተፈጥሮ የሚሰጥ መብት ነው። በመወለድ የሚሰጥ መብት ነው። በይስሐቅ ቤት የመጀመሪያ ልጅ ሆኖ መወለድ ብዙ ትርጉም አለው። ለምሳሌ አንድ በኩር የሆነ ልጅ እጥፍ ነው የሚወርሰው ከሁለተኛው ልጅ ይልቅ። ሁለተኛው ልጅ ገብቶታል። የመጀመሪያው ልጅ እጁ ላይ ያለው ባይኔቸር የተሰጠው ስጦታ አልለፋበትም። በይስሐቅ ቤት ገዢ የሚያደርገው ነው። የሀብት ክፍፍል ሲደረግ ሳይለፋ ሳይሮጥ ሳይወጣና ሳይወርድ እጥፉን የሱ የሚያደርግለት ነገር ነው። ይሄ ጉዳይ ሌሎች ካላቸው መደበኛ ነገር በእጥፍ እሱ ጋር ነገሮችን የሚያመጣ በመወለድ ብቻ፣ በመማር አይደለም፣ በማወቅ ማለት በፍጥነት አይደለም፣ በንግግር ችሎታ አይደለም። ባይኔቸር ለኤሳው የተሰጠው እድል አልገባውም። ኤሳው ሁለተኛው ልጅ ያውቃል። ወዳጆቼ፣ ያዕቆብ የአብርሃም ቤትን ኮቨነንት የአብርሃም ቤትን የበረከት አካሄድ በደንብ ያውቀዋል። ስማ፣ ሌላ ነገር ከመፈለግ በፊት ባይኔቸር የተሰጠህን ነገር ታከብረዋለህ ወይ ነው መጀመሪያ። እግዚአብሔር ወንደርፉል ዲዛይነር አንተን ዲዛይን ሲያደርግህ አልተሳሳትም። ወንድ አድርጎ ዲዛይን ሲያደርግህ፣ ሴት አድርጎ ሲሰራሽ፣ በዚህ ቁመት፣ በዚህ መልክ፣ በዚህ ሀገር፣ በዚህ ቤተሰብ ውስጥ እንድትወለድ ሲያደርግህ ይህንን ኔቸር ነው የሰጠ። የሚባረኩ ሰዎች፣ የበረከት ቁልፍ በእጃቸው የገባ ሰዎች መጀመሪያ በላባቸው የሚገኘውን ነገር ከመፈለጋቸው በፊት ያለ አንዳች ጥረት እግዚአብሔር ባይኔቸር የሰጣቸውን ነገር ሪስፔክት የሚያደርጉ ሰዎች ናቸው። እግዚአብሔር ባይኔቸር እንዲሁ ሳትለፋ፣ ሳትጥር፣ ሳትወጣና ሳትወርድ በተፈጥሮ የሰጠህን ነገር ሳታከብርና ስፍራ ሳይኖርህ ሌላ ነገር ይሰጠኛል ብለህ ከፈለግ ተሳሳታለህ። የብዙ ሰዎች ስኬትና በረከት የጀመረው ባልደከሙበት መለኮታዊ ስጦታ ጋ ነው፣ እዛ ጋ ነው። ስንቶቻችሁ ኔቸራችሁን ታከብራላችሁ? ስንቶቻችሁ ጾታችሁን ታከብራላችሁ? ቦታ አላችሁ፣ ከለራችሁ፣ ዘራችሁን፣ ቋንቋችሁን፣ የተወለዳችሁበትን ሀገር። ይገርማል። እቺ ምድር ግዑዝ ብቻ እንዳትመስልህ ትሰማለች። ለማን መስጠት እንዳለባት ታውቃለች። ሁሌ አሜሪካዊ መሆን የሚፈልግ ኢትዮጵያዊ ለምን ትሆናል? ሁል ጊዜ አሜሪካዊ መሆን የሚወድ ኢትዮጵያዊ እዚህ ምድር በረከቱን ኤክስፔክት ካደረገ መጀመሪያ እጅግ ላይ ያለውን ነገር ውደደውና አክብረው፣ ስፍራ ስጠው። አታቃለው። የምታቃልለው ነገር ታጠዋለህ። ጎበዝ ተናጋሪዎች ናችሁ። ለፍላፊነት ይመስላችሁና ታቃልሉታላችሁ። ሌሎቻችሁ እንዴት ብዬ እንደምነግራችሁ አላውቅም። ቁመታችሁን ተቀበሉ፣ ጾታችሁን። በጣም ብዙ ሰው ወንድ መሆን እየፈለገ የሚኖር ሴት አለ፣ ሴት መሆን እየፈለገ የሚኖር ወንድ አለ። እንዴት ብዬ እንደማስረዳ አላውቅም። መጀመሪያ ኔቸር የሰጠህን ነገር አክብርና ያዝ። እግዚአብሔርም ያያል። ሳትከፍልበት ይሄን ቁመት፣ ሳትከፍልበት ይሄንን ሁኔታ ማንነት ሰጥቶ ሲያበቃ ለተሰጠ ለዚህ ውድ ስጦታ ቦታ የሌለ ሰው ሱፐር ማርኬት አይሰጥ። የበረከት የመጀመሪያ ቁልፍ ባይኔቸር የተሰጣችሁን ነገር አትናቁ። የዩኒቨርሲቲ ተማሪ ያለው የግቢው በጣም ዋነኛ ተግባቢ ህዝብ ግንኙነት እኔ ነው። ዝም ማለት አልችልም። እኔ ዝም ጸጥ ማለት አልችልም። ከፍሬሽማን እስከ ጂሲ ተመራቂ ተማሪ እኔ ደብተሬን ይዤ ወደ ዶርም ወይ ወደ ላይብረሪ ምናምን ሲሄድ ሰላምም አልለው። እኔ አካውንቲንግ ኤንድ ፋይናንስ ተማሪ ነኝ። ሃይድሮሊክ ተማሪ ሰላም እላለሁ። ሲቪል፣ ኤሌክትሪካል፣ ማኔጅመንት፣ ኬሚስትሪ፣ ባዮሎጂ በየትኛውም ዲፓርትመንት ክፍል ውስጥ እታወቃለሁ። ደህና ናችሁ? እንደምን ናችሁ? ቆሜ ያወራለሁ። ከዛስ እሺ፣ ከዛ ትስ ሲለኝ እያወራው ነው እጠለዋል። ሄጅና ጸሎት ክፍል ውስጥ ጌታ ሆይ ኧረ እባክህን እንደ ድንጋይ ዝም አድርገኝ። ተናጋሪነቴን አልወደውም። ህይወት ትክክል የሚመስለኝ ልክ እንደ ኮሪያ ወታደር እንዲህ ብለው ጸጥ ብለው የሚሄዱ ሰዎች ናቸው። የኔ አንድ ቀን አንድ በጣም ዝምተኛ የሚባል ልጅ ሁሌ መጸለዩ እንደሱ አድርገኝ እያልኩ እንደሱ አድርገኝ ጌታ አባ እንደሱ አድርገኝ የኔ አባት እንደሱ አድርገኝ ሁሌ እንደዛ ነው የምጸልይ። አባ ተገናኘን። ይገርምሃል እጅን ጭነህ ካልጸለይክልኝ በስተቀር እኔ ዘንድሮ ዝም ለማለት እመኛለሁ፣ እነፍቃለሁ። በቃ ከነገ ጀምሮ ማንንም አላናግርም እላለሁ። የግቢው ተማሪ እኔ መጽሐፍ ቅዱስ ይዤ ነው የምዞረው። የግቢው ተማሪ መጽሐፍ ቅዱስ ይፈልግ አለው። እኔ የሚዘመርበት ቦታ አለው፣ የሚሰበክበት ቦታ አለው።
ወጣቶች ከተሰበሰቡ እዛ አለው። እኔ ድምጽ ብቻ ካለ እኔ እዛ 97 ዓመተ ምህረት ረብሻ ነበርኩ። ለምን እንደተረበሸ እንዴት እንደተረበሸ የማውቀው ነገር የለም። ብቻ እንቅስቃሴ ባለበት ቦታ አለው። እኔ እሺ ምን ላድርግ ያለው እዛ አገኘሁት። በቃ ጸልይልኝ። እኔ ደግሞ ከነገ ጀምሮ እስከ 4 ሰዓት ዝምልና 5 ሰዓት ላይ ከበፊቱ ይልቅ ባንድ አቋቁሜ ነው። ዛሬ እናንተነታችሁን ወዳችሁ ነው የምትወጡት ከዚህ ቤት። እስቲ በደንብ አድርገ አሜን በል። አገኘሁት እና ይገርምሃል እንድጸልይልኝ እኔ እኮ አለ ሁል ጊዜ የምመኘው የምጸልየው እናንተ ለመሆን ሁል ጊዜ የምመኘው ጌታ ሆይ እኔ እንደሱ መቼ ነው ተጫዋች መሆን? እኔ እንደሱ መቼ ነው የምናገረው? ለካ ዝም ብሎ አይደለም ዲፕሬሽን ውስጥ ሆኖ ነው። እኔ እኮ ዲፕሬሽን ውስጥ ነኝ። በቃ እኔ እኮ ፎከስ ማድረግ አልችልም። ዝም ምለው እኮ ድጄ እንዳይመስላል። ዋት ወጣቶች መጀመሪያ የበረከት ቁልፍ የተሰጣችሁን ነገር አክብሩት። ኔቸር የሰጣችሁን ነገር አክብሩት። ኤሳው አቃለለው አጣው። ያቃለላችሁትን ነገር ታጡታላችሁ። ይገርማችሁ ታጡታላችሁ። ታቃላችሁ። ለምሳሌ አጭር ሰዎች ረጅም እድሜ እንደሚኖሩ አታውቁም። ለምሳሌ ሁለተኛ ሰዎች አጥንት የመሰበር እድላቸው አነስተኛ እንደሆነ በአጥንታቸው የመሰበር እድሉ አነስተኛ። ኔቸር በራሱ ሲሰጥ አይ ሪሲቭ ኢት ብለህ መቀበል እንጂ ትልቅ የሆነ እንትን ገብተዋል ያወሩት ይመስገን። ሁለተኛ የበረከት ቁልፍ ሁለተኛው ምን እንደሆነ ልንገርህ። ተቃራኒ አትሁን። በተለይም ለቤተሰቦች ተቃራኒ አትሁን። ዛሬ ወንደርፉል ነገር ነው የምነግራቸው። በተለይም ለቤተሰቦች ተቃራኒ አትሁን። የቤተሰቦቻቸውን ተቃራኒ ሰዎች እዩዋቸው በየቤቱ። ለቤተሰቦቻቸው በተለይም ተቃራኒ የሆኑ ሰዎች ዋንኛነት ለቤተሰቦቻቸው ሲቀጥል ለሰዎች ራሱ ተቃራኒ የሆኑ ሰዎች አሉ። ቤተሰቡ ውሃን ጠጣ ሲል ተቃራኒ ነው። ይሄ እንዳሉ ቤተሰቡን ጸልይ ሲል እንደው ምን ተቃራኒ ናቸው። ለሚቴሉ በያዕቆብና በኤሳው መካከል ያለው ልዩነት ይሄ ነው። ያዕቆብ አባቱ የሚደሰትበትን ነገር ያደርጋል። ለምሳሌ በዘፍጥረት መጽሐፍ ምዕራፍ 28 ላይ አባታቸው አንድ ትእዛዝ አዘዛቸው። ሚስት ስታገቡ ከዚህ ከእስማኤላውያን ወገን እንዳታገቡ፣ ሂዱና ከነላባ ቤት አግቡ አለ። ይገርምሃል ያዕቆብ አባቱን የሚያስደስተውን ነገር ሲያደርግ ኤሳው በተቃራኒ ይሄንን እንደተናገረ ይስሐቅ ሰምቶ ኤሳው ከእስማኤላውያን ወገን ሄዶ አገባ። ስማኝ፣ ትልቁ የበረከት ትእዛዝ ምን መሰለ? አባትህን አክብር የሚል ትልቁ የበረከት ትእዛዝ ነው። ወላጆችን ማክበር። በደምብ ስማኝ፣ ወላጆችን ማክበር ውስጥ ሁለት ነገር አለ፣ መታዘዝና ማስደሰት። ማክበር ውስጡ ሁለት ነገር አለው። አንዱ መታዘዝ ነው፣ ሁለተኛው ማስደሰት ነው። በደምብ ስማኝ፣ እዚህም ሁን ከዚህ ውጪ ቤተሰቡን የማያስደስት ሰው ለዘላለም ይሮጣል እንጂ አይቀድምም፣ ይታገላል እንጂ አይጥም። አንድም በምድር ላይ ቤተሰቡን ያስቀየመ ሰው ተሳክቶለት አይቻልም። አንድ ሁለት ነገር አለ። መማርና ብዙ ገንዘብ ማግኘት ቤተሰብህን ባለመታዘዝ የሚመጣብን እርግማን አያስቀሩም። ጽፉ ሰዎች። ብትማርም ብዙ ገንዘብ ብታገኝም ያገኘው ገንዘብና ያገኘው ዕውቀት ቤተሰቦችን ባለመታዘዝ ወላጆችን ባለማስደሰት የሚመጣብህን እርግማን አይከለክሉልህም። ሞስት ሰክሰስፉል ሰዎች ቤተሰቦቻቸው የሚያስደስቱ ሰዎች ናቸው። ለምንድን ነው ብዙ ኢትዮጵያዊ የማይባረከው ካልከኝ፣ እቤት ቀጋ ውጪ አልጋ ስለሆነ ለቤተሰቡ እሾክ ነው። ውጪ ግን እንደሱ ያለ ማንም የለም። ሁለተኛው የበረከት ቁልፍ ቤተሰቦችህን ማስደሰት። ለቤተሰቦች ተቃራኒ አትሁን። ይገርምሃል ከልጅነቴ ጀምሮ እናቴንና አያቴን በማስደሰት ከቤተሰባችን ውስጥ እኔ አም ተፈርስቷ ለአያቴ ለፋሲካ በግ ስገዛ ሁለት ነው የምገዛው። አንዱ በጣም ወፍራም፣ አንዱ በጣም ትንሽ። አንዱን እንድታየው ብቻ አይታው እንድታባረረው፣ አንዱን እንድትበላው። ለቤተሰቦቹ ተቃራኒ የሆነ ሰው አይባረክም። ስለ ብር አለ፣ ነገር ግን እንደተሰጣ ልብስ እንዲህ ነው ዞረው። የራስን መኪና እየነዳ ተልከ እሄድክ ነው። ሰዎች ልከው ነው የሚመስለው። ዘፍጥረት 28 ነው ያለው። ወዳችኋለሁ። ብዙዎቻችን የሄደን አፕላይ የምናደርገውን ትምህርት ነው ዛሬ የምንማር። በቃ ከዚህ ትምህርት በኋላ አንድ ነገር ይሆናል እበል። በቤተሰባችን ረሃድ በኤሳውና በያዕቆብ መካከል ያለው ልዩነት ይሁ አባቱ የማይወደውን ነገር ነው የሚያደርገው ኤሳው። አባቱን የማያስደስተውን ነገር ነው የሚያደርገው ኤሳው። እመነኝ፣ አባትን እናትን ቤተሰቦችን እያስነከስክ አዲዳስ አይደለም የፈለከውን ብታረግ አትነጥርም። ቤተሰቦቹን የማያስደስት ለቤተሰቦቹ ተቃራኒ የሆነ ሰው እዚህ መጥቶ እንዲህ ቢል ከአመድ ላይ የተነሳ ቢል ጉባኤው ሁሉ ያስነሳውን አመድ ቅመህ ነው የምትሄደው። ቅመህ እንደውም ይብስባል፣ አመዱ ይብስባል። እዚህ ቅንድብ ላይ ሁሉ ነው አመዳ የምትሆነው።
ቫዝሊን የማያጠፋው አመድ ነው ላይ ይመጣ። ቤተሰቦቹን የማያስደስት ሰው አይባረክም። አንዳንድ ልጆች አሉ አሁን ሰይጣን በእድሜ ብቻ የሚበልጣቸው በክፋት ይቀናባቸዋል። ራሱ ሰይጣን ወላጆቻቸውን እንዴት እርድብን ቅጥል ድፍት እንደሚያደርጓቸው ይገርማል። ዩኒቨርሲቲ ሁሉ የገቡ ግን አይባረኩም።